It's on here now. The goalkeeper's beaten, and South Africa have gone over. Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። በትላንትናው ጨዋታ ዙሪያ ሊነገሩ የሚገባቸውን ጉዳዮች ወደ ማንሳት በእነዚሁ ጉዳዮች ላይ ወደ መነጋገር እንሄዳለን። ፓሪስ ሰን ዠርማ ከኢንተር ሚላን ሜይ 31 የሚያደርጉት የሚዩኒኩ የአውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታ ከወዲሁ በጣም በጉጉት ይጠበቃል። ማን የመጨረሻውን ደስታ የራሱ ያደርጋል የሚለው ለሁላችንም ቢሆን የጉጉት ስሜትን የፈጠረ ነው። ስለዚህ በእነዚህ ጉዳዮች ዙሪያ ወደፊትም ሀሳቦችን የምናነሳ ይሆናል። ግን ትላንትና በነበረው የፓሪስ ሰን ዠርማንና የአርሰናል የግማሽ ፍጻሜ የመልስ ጨዋታ ላይ ቀደም ሲል ከተነሱት ሀሳቦች ውጪ ተጨማሪ ሊነሱ የሚገባቸውን ነጥቦች ለማየት ጥረት እናደርጋለን። ጨዋታው እንደተጀመረ አርሰናል የነበረው የበላይነት በአርሰናል ደጋፊዎች ዘንድ የፈጠረው ጉጉት፣ የፈጠረው ተስፋ ዛሬማ የሆነ ነገር እናደርጋለን የሚል ስሜት ነበረ። በተለይ በመጀመሪያዎቹ ተከታታይ ደቂቃዎች ላይ ያደረጓቸው ሙከራዎች፣ የዴክላን ራይስ ሙከራ፣ የማርቲን ኦዴጋርድ ለዚሁም የጋብርኤል ማርቲኔሊ ሙከራዎች አርሰናል አስቀድሞ ጎል ሊያስቆጥር የሚችልበት እድል ሰፊ መሆኑን የሚያመለክቱ ነበሩ። ግን ያንን የአርሰናል ጎል የማስቆጠር ጥረት መና ያስቀረው በመጀመሪያውም ጨዋታ ላይ ዶናሩማ በጣም ብዙ ጥሩ የሚባሉ ኳሶችን ሲያድን ነበር። ትላንትና በነበረውም ጨዋታ ላይ እንደዚሁ በተመሳሳይ በጣም ብዙ ኳሶችን አድኗል። እነዚህን አሁን ያልናቸውን የሶስቱን ተጫዋቾች የማግባት ጥረቶች መና አስቀርቷል። አርሰናል ጎል ሳያስቆጥር ቀረ። እንደዚሁም ደግሞ በፓሪስ ሰን ዠርማን በኩል ቢሆን በመጀመሪያው 45 የተደረጉ ሙከራዎች አሉ። ወደ 16ኛው ደቂቃ ላይ የግቡ ቋሚ የመለሰው፣ ከዛ ብዙም ሳይቆይ ደግሞ ፋቢያን በጣም ቆንጆ ጎል አስቆጠረ ለፓሪስ ሰን ዠርማን። ልክ 2-0 ሲሆኑ ነገሮች የበለጠ አስቸጋሪ እንደሆኑ ተረዳን። ምክንያቱም አርሰናል የሚያደርገው የማስቆጠር ጥረት ብቻ ሳይሆን በፓሪስ ሰን ዠርማን በኩል ይደረጉ የነበሩት የተዋጣላቸው ልንላቸው የምንችላቸው የመከላከል ጥረቶች ናቸው እዚህ ስሜት ውስጥ እንድንገባ የሚያስገድዱን ወይም ደግሞ ሲያስገድዱን የቆዩት። ስለዚህ የአርሰናልና የፓሪስ ሰን ዠርማን ጨዋታ በተመለከተ በዋናነት እንደ በመሰረታዊነት ሊነገሩ ከሚገባቸው ጉዳዮች መካከል አንድም ስለ ፒኤስጂ ምን ነገረን፣ ምን ገለጸልን የሚለውን ነገር የምናነሳበት ይሆናል። ለምሳሌ ከፓሪስ ሰን ዠርማን ጋር በተያያዘ የዛሬ ዓመት አካባቢ ምንድን ነበረ ስሜቱ፣ ወይም የዘንድሮ የውድድር ዓመት ከመጀመሩ በፊት ፓሪስ ሰን ዠርማን በተመለከተ ምንድን ነበር የሚሰማን፣ በምን ምክንያት የሚለውን ስናነሳ ስለ ኪሊያን ምባፔ ሪያል ማድሪድን የመቀላቀል ጉዳይ ወደ አእምሯችን ይመጣል። እንግዲህ የሆነ የጋላክቲኮን መንገድ መከተል የፓሪስ ሳን ዠርማን የመጀመሪያ ፍላጎቱ የመጀመሪያ ምርጫው ነበረ። የጋላክቲኮ መንገድ ማለት ልክ በአንድ ወቅት ሪያል ማድሪዶች እንደሚያደርጉት ከዋክብቶችን በቡድኑ ሰባስቦ በነዛ የተሰበሰቡ ከዋክብቶች ትልልቅ የሚባሉ ድሎችን የራስ የማድረግ ጥረት የሚታመንበት አሰራር ነበረ ፒኤስጂ ቤት ውስጥ። ከዛ በኋላ የነ ኔይማር መውጣት የነ ሜሲ መውጣት ተከትሎ የቀረው ብቸኛው ጋላክቲኮ ተብሎ ሊጠራ የሚችለው ወይም ታላቅ ተጫዋች ተብሎ ሊጠራ የሚችለው ኪሊያን ምባፔ ነበር እና ኪሊያን ምባፔ ሪያል ማድሪድ ሊገባ ነው ሲባል ሪያል ማድሪድ ጋር ሲባል የሪያል ማድሪድ ደጋፊዎች ገብተውበት ከነበረው የኩርፊያ ስሜት ለመውጣት ያልተቸገሩበት፣ የፓሪስ ሰን ዠርማን ደጋፊዎች ደግሞ የአውሮፓ ቻምፒዮንስ ሊግን ዋንጫ የማሸነፍ ፍላጎታቸው እንደመከነ የተሰማቸው ጊዜ ነበር። ያ ጊዜ ኪሊያን ምባፔን
ሳኒዝ እንዴት ሊሆን ይችላል የሚል ሀሳብ ገብቷቸው ነበር። ይሄ እንግዲህ ቀናት አልፈው ወራት አልፈው የውድድር ዓመቱ ትላንትና ላይ ሲደርስ ያለ ኪሊያን ምባፔ ወይም ደግሞ ቀደም ሲል የጠራናቸው ጋላክቲኮዎች ሳይኖሩ ፓሪስ ሳን ዠርማን ለፍጻሜ ደርሷል። ምናልባት ደግሞ ሜይ 31 ከኢንተር ሚላን ጋር በሚደረገው ጨዋታ የቻምፒዮንስ ሊግ አሸናፊ ሊሆን ይችላል። አንዳንድ ጊዜ እንግዲህ ቅድም እንዳልነው ነው የኪሊያን ምባፔ ሪያል ማድሪድን መቀላቀል ልመናዎች አልነበሩትም ማለት አንችልም። በፓሪስ ሰን ዠርማ በኩል እሱን ለማባበል እሱን የራሳቸው አድርገው ለማቆየት ጥረቶች አልተደረጉም ማለት አንችልም። እነዚህ የሚደረጉትን ጥረቶች አልፎ ነው ኪሊያን ምባፔ ወደ ሪያል ማድሪድ ተጫዋችነት የተቀየረው። ያኔ እንግዲህ በጣም ነገሮች ከባድ ሊሆኑ ይችላሉ ተብሎ ታምኖ ነበር። ግን ሉዊስ ኤንሪኬ እና የፓሪስ ሳን ዠርማ ሰዎች በተለየ መንገድ ማሰብ ጀመሩ። ያለ ኪሊያን ምባፔ ያለ ታላላቅ የሚባሉ ተጫዋቾች ወይም ጋላክቲኮ ብለን የጠራናቸው ተጫዋቾች በሌሉበት እንዴት አድርገን ነው ይህንን ቡድን ጠንካራ ልናደርገው የምንችለው የሚል ሀሳብ ነበራቸው። እንግዲህ በነ ኦስማን ዴምቤሌ እንደዚሁም ደግሞ በጣም ወጣት ናቸው በሚባሉት በነ ዱዌ ብራድሌ ባርኮላ ሀቪቻ እንደዚሁም ጥር ላይ ናፖሊን ለቆ ፓሪስ ሰን ዠርማን የተቀላቀሉ ተጫዋቾች በየመጫወቻው ቦታው ላይ ያሉ ተጫዋቾች ብቻ መሀሉ ላይ ለምሳሌ ብንወስድ እነ ቪታኒያ እንደዚሁም ዣኦ ኔቬስ እና ሩይዝ በጣም የሚገርም የመሀል ሜዳ ጥንካሬ ለፓሪስ ሰን ዠርማን አመጡት። እነ ኑኖ ሜንዴዝ እና አክራፍ ሀኪሚ ደግሞ በመስመር በኩል መከላከል ብቻ ሳይሆን ሲያስፈልግ ደግሞ የማጥቃት እንቅስቃሴውን በተዋጣለት መንገድ መምራታቸው እነ ኪሊያን ምባፔ ትዝ እንዳይሉን አደረገ። ኪሊያን ምባፔ ለምንድን ነው ሪያል ማድሪድን የተቀላቀለው ሲባል አንድም ለሪያል ማድሪድ መጫወት ስለሚፈልግ፣ ሁለትም ከሪያል ማድሪድ ጋር ሆኖ የበለጠ የአውሮፓ ቻምፒዮንስ ሊግን ዋንጫ የማሸነፍ እድል እንደሚኖረው አምኖ ነው ይሄንን ውሳኔ የወሰነው። ፒኤስጂን ለቆ የሪያል ማድሪድ ተጫዋች በመሆን ይበልጥ የቻምፒዮንስ ሊግን ዋንጫ የማሸነፍን እድል ለራስ ማመቻቸት ነው። አሁን 26 ዓመቱ ነው። አልተሳካም። ለዘንድሮ አልተሳካም። ከሪያል ማድሪድ ጋር ሆኖ የአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜም ድረስ መጓዝ አልቻለም። በሪያል ማድሪድ በዘንድሮ የውድድር ዓመት ኪሊያን ምባፔ ያሳለፈው የውድድር ዓመት በአጠቃላይ ወጣ ገባ ተብሎ የሚጠራ ነው። በጣም ጥሩ ተብሎ ሊጠቀስ አይችልም። ድክመቶች ነበሩበት፣ ምነካው የተባለበት፣ እንደዚሁም ደግሞ እንደጠበቅነው አይደለም ኪሊያን ምባፔ የሚል አስተያየት የተሰጠበት ነው። ፓሪስ ሳን ዠርማ ግን ያለሱ እና ያለ ከዋክብቶቹ በጣም በወጣቶች ላይ በመስራት ቡድን እንደውም ምንድን ነው የሚል ቃል ነው የተጠቀሙት ሉዊስ ኤንሪኬን እና የፓሪስ ሳን ዠርማን ያሁን አጠቃላይ እንትን ኮሌክቲቪስት ነው ያሉት። በቃ ይሄ በጋራ የሚሰራ ቡድን እንዲሆን ነው ያደረጉት እና ቡድን ሲኮን የበለጠ ጥንካሬ ይኖራል። ግለሰቦች ላይ መንጠላጠል አይኖርም። እንደ ቡድን በጣም ጠንካራ ቡድን ሰርተዋል ነው። እንደውም አሁን የሚሉት እኮ በአውሮፓ ቻምፒዮንስ ሊግ ላይ ዘንድሮ በሁሉም የመጫወቻ ክፍሎች ላይ ጥንካሬ አለው የሚባለው ፓሪስ ሳን ዠርማን ነው የሚል ምስክርነትም እየተሰጠላቸው ነው የሚገኘው። ስለዚህ የኪሊያን ምባፔ መልቀቅ ፓሪስ ሳን ዠርማን እንዳልጎዳው አይተናል። እነዚህ ልጆች ወደ ኮከብነት ከፍ እንዲሉ ተደርጓል። ለእኔ አንድ የትላንትናው ጨዋታ የሰጠኝ ትርጉም ወይም ከትላንትናው ጨዋታ መነሳትና ወይም ተመዞ መነገር ያለበት የሚመስለኝ ነገር ይሄ የከዋክብቶቹ ተጫዋቾች በወጣቶቹ ተተክቶ ከግለሰብ ላይ ጥገኛ ከመሆን ይልቅ በጋራ ጠንካራ ቡድን መመስረት የሚባለው ነገር ለፓሪስ ሳን ዠርማ ምን ያህል እንዳዋጣው ነው። አሁን ፓሪስ ሳን ዠርማ 90 ደቂቃ ይቀረዋል የአውሮፓ ቻምፒዮንስ ሊግን ዋንጫ በታሪኩ ለመጀመሪያ ጊዜ ለማሸነፍ ይችላል አይችልም፣ ሜይ 31 ላይ የምናየው ነው የሚሆነው። ቢያንስ ግን እስካሁን እያደረጉ ያሉት አጠቃላይ የውድድር ሂደት የሚያሳምን የሚያስደስት እነ ምባፔን እኮ መሸኘት አልነበረባቸውም፣ ምባፔን ለማቆየት እኮ የሚችሉትን ነገር በሙሉ ማድረግ አለባቸው ወይም ነበረባቸው ብሎ የሚያስወቅስ አይደለም፣ የሚያስመሰግን ነው። ኪሊያን ምባፔ አሁን በዚህ የፓሪስ ሳን ዠርማ ስኬት ውስጥ በምክንያትነት አይጠቀስም። የእሱ ስም የሚጠራ ከሆነ እየተጠራ ያለው እንኳን ለቀቁት፣ እሱን ከለቀቁ በኋላ የሰሩት ቡድን የበለጠ ጠንካራ ነው። እንኳን ለቀቁት፣ እንኳን ወደ ሪያል ማድሪድ ሸኙት፣ እሱን ከሸኙ በኋላ የመጡት ተጫዋቾች ፓሪስ ሳን ዠርማን የበለጠ ጠንካራ፣ አደገኛ፣ አስፈሪና ውጤታማ አድርገውታል በሚል ነው የኪሊያን ምባፔ ስም
እየተነሳ ያለው። ሁለተኛው ስለ አርሰናል ምን ይነግረናል ነው። ስለ አርሰናል የሚነግረን ነገር አርሰናል እኔ አሁንም በዚህ ረገድ ክርክር የሚገጥም ያለ አይመስለኝም። ካለ ግን በክርክሩ የመርታት እድሉ በጣም አነስተኛ ነው የሚመስለኝ። በአርቴታ ስር ሆኖ አርሰናል አልተለወጠም፣ አርሰናል አልጠነከረም የሚል ክርክር የሚያነሳ የለም። ቢያንስ ሙያቸው እግር ኳስን በተመለከተ እንደነዚህ ያዩትን ነገር ወይም ደግሞ የተለያዩ ዳታዎችን ከግምት ውስጥ አስገብተው አናላይዝ የሚያደርጉ ሰዎች የሚናገሩት አንድና ያብል ነው የሚሉት። አርቴታ ከያዘው ጀምሮ አርሰናል ተሻሽሏል። አርቴታ ከያዘው ጀምሮ በአርሰናል ቤት ውስጥ የሚታይ ለውጥ አለ። ይህንን አርቴታ በአርሰናል ቤት ያመጣውን ለውጥ መካድ ወይም አሳንሶ ማየት በፍጹም አይቻልም የሚል ነው። እነዚህን አይነት ነገር የሚናገሩ ሰዎች ግን አብረው የሚያነሱት ነገር የሚኬል አርቴታ አርሰናል እስከተወሰነ ምዕራፍ ድረስ የመሄድ ችግር እንደሌለበት አይተናል። ለምሳሌ በፕሪሚየር ሊጉ ሁለተኛ ሆኖ ከመጨረስ አንጻር ችግር የለበትም። አንደኛ መሆን ግን ያቅተዋል። በአውሮፓ ቻምፒዮንስ ሊግም ሆነ በሌሎች የውድድር አይነቶች ለግማሽ ፍጻሜ ደርሶ ያውቃል። ከግማሽ ፍጻሜ በኋላ ወደ ፍጻሜ ማለፍ ላይ ግን ያቅተዋል። ስለዚህ የአርቴታ አርሰናል ይሄ ጫፍ ላይ ሲደርስ ነገሮችን ማሳካት፣ ነገሮችን በቃ በድል ማጠናቀቅ ላይ ሲደርስ የሚያቅተው ነገር አለ። ይሄ ግን እንደ ችግር መወሰድ መቻል አለበት፣ ወይም እንደ ችግር ተወስዶ ልንነጋገርበት የሚገባ ጉዳይ ነው ይላሉ። በቃ ያኔ አርቴታ አርሰናልን እንደያዘ በ2020 ኤፍኤ ካፕን ከማሸነፉ በኋላ በሊግ ካፕም በዩሮፓ ሊግም አሁን ደግሞ በቻምፒዮንስ ሊግም ግማሽ ፍጻሜ የደረሰባቸው አጋጣሚዎች አሉ። ግማሽ ፍጻሜውን አልፎ ለፍጻሜ መፋለም፣ በፍጻሜው ፍልሚያ ደግሞ ድል ማድረግና ዋንጫን ማሸነፍ የአርቴታ አርሰናል ያልቻለው ይሄንን ነው። ከዛ ውጪ ያሉት ነገሮች በሙሉ ግን አንገት የሚያስደፉ አንገት የሚያስቀረቅሩ አይደሉም በጭራሽ። በጣም 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 በትልቁ መሻሻሎች አሉት። ግን የመጨረሻው ስራ ካልተሰራ፣ የመጨረሻውን የደስታ ውጤት ማምጣት ካልተቻለ እነዚህን ነገሮች ዋጋ የሚሰጥ ብዙ ሰው ስለማይገኝ አርሰናልን በክብር ለመጥራት የሚቸገሩ ሰዎች ሊኖሩ ይችላሉ። ሐቁ ግን በአርቴታ አርሰናል ተለውጧል ወይም በአርቴታ አርሰናል ተሻሽለዋል ነው። ስለዚህ እነዚህን ነገሮች ካነሳ ለምሳሌ አንድ የሚያነሱት ነገር ይሄ የውድድር ዓመት አርቴታና አርሰናል የመጨረሻውን ስራ መስራት እንዴት እንደሚቻል ቢያውቁበት ኖሮ የእነሱ የውድድር ዓመት መሆን ነበረበት ይላሉ። ይሄ የእግር ኳስ ተንታኝ የምንለው በሙሉ የሚስማማበት ሀሳብ ነው። ማንቸስተር ሲቲ ድሮፕ ኦፍ ሲያደርግ ወይም በጣም ሲያቅተው፣ ሊቨርፑል ከኤርገን ክሎፕ ጋር በተለያየበት የውድድር ዓመት ላይ ሲሆን፣ ቼልሲ ቤት ያለውን መቸገር፣ ዩናይትድ ቤት ውስጥ ያለውን ገና በጣም ብዙ መስተካከል የሚገባቸውን ጉዳዮች ከግምት ውስጥ ስናስገባ ባለፉት ሁለት የውድድር ዓመታት ሁለተኛ የወጣው ያውም ደግሞ በሁለተኝነት ውስጥም መሻሻል እያሳየ የነበረው አርሰናል ይህንን የውድድር ዓመት አሳልፎ ለማንም መስጠት አልነበረበትም ብለው ያነሳሉ። ምክንያቱም ሲቲ ቤት ያየነውን መቀዝቀዝ አለ። ሊቨርፑልና የርገን ክሎፕ መለያየታቸው ለአዲሱ አሰልጣኝ ጊዜ እንደሚፈልጉ ለማሰብ የሚያስቸግር አይደለም። ግን አልሆነም። ለዚህ ነው የመጨረሻውን ስራ እዛ ዳር መድረስ ምንም ችግር የለበትም። ዳር ማድረስ ግን አልቻለም። ዳር መድረስ ይችላል፣ ግን የመጨረሻውን ስኬት ማሳካት፣ የመጨረሻውን ዋንጫ ከፍ ማድረግ ግን በጣም 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 የሚቀረው ነገር አለ። ይሄንን ምን በማድረግ ሊያስተካክለው ይችላል? እንግዲህ ራስን በማጠናከር ነው። ከፒኤስጂ ጋር ሲጫወቱ አይተውታል። በኢንተር ሚላንና በባርሴሎና መካከል የሚደረገውን ጨዋታ አይተዋል። እሱን በደንብ አናላይዝ አድርገዋል። ሌሎች ተጋጣሚዎቻቸውን አይተዋል። ሌሎች ጋር ያለውን አቅም በደንብ የሚረዱ ከሆነ እኔ ምን ቀረኝ፣ እኔ ምን ጎደለኝ፣ ምን ስለጎደለኝ ነው ከግማሽ ፍጻሜ ማለፍ ያልቻልኩት የሚለውን ጥያቄ መጠየቅ መቻል አለባቸው። ከ2009 በኋላ ከ16 ዓመታት በኋላ ለግማሽ ፍጻሜ የደረሰው አርሰናል በአርቴታ ነው። ስለዚህ እነዚህን ነገሮች መና ማስቀረት አንችልም፣ ወይም ዜሮ ናቸው ልንል አንችልም። ነገር ግን ግማሽ ፍጻሜ መድረስ ብቻውን ግን አን ኤንድ ሊቆጠር አይችልም፣ እንደ አንድ ስኬት ሊቆጠር አይችልም። መሻሻል ነው፣ ግን መሻሻሉን ዳር ማድረስ፣ መሻሻሉን በዋንጫ ማጀብ እና ማረጋገጫ የሚባለውን የዋንጫ ክብር ለደጋፊዎቹ መስጠት አርሰናል ይጠበቅበታል። ይህንን ለማድረግ ደግሞ ራስን ከማጠናከር ውጪ በሱ ቡድንና በሊቨርፑል መካከል፣ በሱ ቡድንና
በፒኤስጂ መካከል በሲቲ መካከል የሚኖረውን ልዩነት ራስን ለማጠናከር በሚወሰዱ እርምጃዎች መሙላት መቻል አለበት። ይሄ ካልሆነ በስተቀር በጣም ያስቸግራል ነው የሚሉት። ለምሳሌ አሁን ለሚቀጥለው የውድድር ዓመት ማርቲን ዙቢሜንዲ አርሰናልን ሊቀላቀል የሚችልበት እድል በጣም ሰፊ ነው። በጣም የተለየ ነገር ካልመጣ በስተቀረ ዙቢሜንዲ አርሰናል ተጫዋች ይሆናል። ሌሎች ተጫዋቾችም ግን አርሰናልን መቀላቀል መቻል አለባቸው። ቅድም ሳምሪም ስታነሳ የነበረው የእግር ኳስ ባለሙያዎችም የሚናገሩት የቁጥር መረጃዎቹን በግልጽ የሚያስቀምጡት ነገር አርሰናል በፒኤስጂ ላይ በ180 ደቂቃው ማለት በሁለቱ የግማሽ ፍጻሜ ጨዋታዎች ምን ያህል የግብ ሙከራዎችን አደረገ? 1 ጎል ነው ግን ያገባው። የአርሰናል የትላንትናው ጨዋታ ላይ የአርሰናል ኤክስፔክትድ ጎልስ ወይም ለግብ የሚጠበቁት እድሎች ምን ያህል ናቸው ስንል 4.77 ነው። 4.77 ኤክስጂ ያለው ቡድን 1 ጎል ብቻ የሚያገባ ከሆነ ይሄ ቡድን ምን ያህል አጥቂ እንደሚያስፈልገው፣ ምን ያህል ወሳኝ ጎል አስቆጣሪ ተጫዋች እንደሚያስፈልገው ከዚህ በላይ ማሳየት ማስረዳት አይቻልም። ስለዚህ ያለ አጥቂ ዋንጫ እናሸንፋለን የሚለውን እምነታቸውን ወደርገው እናድርገው፣ አጥቂማ ወሳኝ ነው በሚለው መተካት መቻል አለባቸው። አለበለዛ ግን በጣም አስቸጋሪ ተመሳሳይ ዘፈን የሚዘፍን ቡድን ነው የሚሆነው። ጫፍ ላይ እኮ ደርሰናል። ጥሩ ነው እኮ ስለ ፕሮግረስ ከዚህ በኋላ አርሰናልና አርቴታ ሊያወሩ የሚገባቸው አይመስለኝም። ፕሮግረሱን በዋንጫ ማጀብ፣ ፕሮግረሱን በድል በሚታይ ድል ይሄንን አሸንፈዋል፣ የዚህ የውድድር ዓመት የዚህ ውድድር ሻምፒዮን አርሰናል ነው የሚለው ነገር መምጣት አለበት። ከ2020 ወዲህ አርሰናል ተሻሽሏል። አዎ ተሻሽሏል። መሻሻሉን የሚያስመሰክር መሻሻሉን የሚያሳይ ተጨባጭ ዋንጫ አሸንፏል ነው። ባለፉት 5 ዓመታት አርሰናል ያሸነፈው ዋንጫ የለም። ድል ቀረሽ ጉብዝና ግን አለ። ዋንጫ ቀረሽ ጉብዝና ግን አለው አርሰናል። ይሄንን የአርሰናል ዋንጫ ቀረሽ ጉብዝና ለመሙላት በቃ የቀረውን ነገር ለመሙላት ተጫዋቾችን ወደ ቡድኑ መቀላቀል ምንም ጥያቄ የለውም። ያሉት ልጆች አርቴታ ትናንትና እንደተናገረው ማድረግ የሚገባቸውን ነገሮች በሙሉ አድርገዋል። በልጆቹ ኩራት ብቻ ነው የሚሰማኝ፣ ማንንም አልወቅስም አለ። እንደውም አርቴታ የተናገረው ነገር ምርጡ ቡድን ከቻምፒዮንስ ሊግ የዋንጫ ጨዋታ ውጭ ይሆናል ምርጡ ቡድን ብሎ ኤነሪክ አልስማማም ብሏል። አይ አይደለም፣ እንደዚህ ወዳጄ ነው አርቴታ፣ ጓደኛዬ ነው፣ ብዙ ነገሮችን ወድለታለሁ። አርሰናል ምን እንደፈተነን ምን እንዳደረገ እኛ ምን እንዳደረግን ምን እንዴት እንደፈተን ነው ሁሉንም ነገር እናውቃለን። ለአርሰናል የሚሰጠውን ክሬዲት ከሰጠ በኋላ ምርጡ ቡድን ወደቀ የሚለውን ግን በፍጹም አልስማማበትም፣ በፍጹም አልቀበልበትም ብሏል። ስለዚህ ይህንን ምርጡ ቡድን ወደቀ የማይል አርሰናል መፈጠር ካለበት ቅድም እንደተባለው ሚድፊልዱ ላይ ራስን ለማጠናከር መሰራት ያለበት ቤዚኩ አርሰናል ቤት አሪፍ ነው በጣም። እኔ ይህንን አፌን ሞልቼ መናገር እችላለሁ። መሰረታዊው ነገር አሪፍ ነው፣ መሰረት ያለው ቡድን አለ። ይህንን ግን ገንብቶ ጨርሶ ግንባታውን ማስመረቅ እንዲችል ግን የቀሩት ስራዎች አሉ። የእውነት ለመናገር የቀሩት ስራዎች ደግሞ ጥቂት ናቸው። እነዚህ የቀሩት ጥቂት ስራዎች ራስን ለማጠናከር በሚቀጥለው ዓመት ለምሳሌ የሆነ ቦታ ላይ ሊቨርፑልና አርሰናል ሲጫወቱ አሰልጣኝ አርነ ስሎት ያለው እድል እኔ የለኝ ምናምን ቢል እኔ በቀደም እንደሰማሁት መልሼ በዛው መጠን ለመረዳት የምቸገር ይመስለኛል። እናንተም እንደዛ የምትሆኑ ይመስለኛል። በእነሱና በእኛ መካከል የሚታይ ልዩነት አለ። ይህንን ልዩነት ሙሉት ነው የምንለው። ከፋይናንስ አንጻር ማንቸስተር ዩናይትድ ያለበት አይነት መከራ፣ ማንቸስተር ዩናይትድ ያለበት አይነት ችግር የለበትም ብዬ ነው እኔ የማስበው። ይሄ ከእነሱ ጋር በተያዘ የሚነሳ ነው። ለምሳሌ የእውነት እንነጋገር ከተባለ ራስን ለማጠናከር የሚወሰድ እርምጃ ምን ያህል ቡድኖችን እንደሚለውጥ ምን ያህል ቡድኖችን እንደሚያጠናክር ሀቪቻ ማሳያ ነው። ጥር ላይ ይሄ ልጅ እኮ 2024/25 የውድድር ዓመት ከተጀመረ ጀምሮ እንደውም ጋብሪኤል ማርኮቲ ምን ይላል? 6 ወር ስልክ ሲጠብቅ የነበረ ተጫዋች ማለት ሀቪቻ ነው ይላል። 6 ወር ስልክ የሚጠብቀው እኛ ፈልገንሃል እንውሰድህ የሚለውን እኮ ነው የሚፈልግ። ከናፖሊ ጋራ ዋንጫ አንስቷል። እንደውም ሃቫርዶና ይሉታል እሱን ሲጠሩት አለ ጋብሪኤል ማርኮቲ ነው ይሄንን የሚነግረን። ሃቫርዶና ማለት ናፖሊ የጣሊያንን ሊግ ያሸነፈው ከዲያጎ አርማንዶ ማራዶና ጋር ሆኖ ነው። ከዲያጎ አርማንዶ ማራዶና በኋላ ለመጀመሪያ ጊዜ ከ30 ምናምን ዓመታት በኋላ ናፖሊ ዋንጫውን ሲያነሳ ስታር ፕሌየርስ ከነበሩት መካከል አንደኛው ሀቪቻ ነው። ስለዚህ ይሄንን ልጅ ማራዶናን አስታወሰን። በማራዶና ጉብዝና የሊጉን ዋንጫ ካሸነፍን በኋላ በነ ሀቪቻ ጉብዝና እንደገና የጣሊያን ሻምፒዮን ሆንን የሚለውን ነገር ለመጥቀስ ሃቫርዶና አሉ።
ሀቪቻ የሚለውን ሀቫ የሚለውን ከሱ ወስደው ማራዶና ላይ ደግሞ የተወሰነውን ወስደው ሀቫርዶና አሉት። አሁን ደግሞ ሌላ ስም ሰጠው ራሱ ጋብርኤል ማርኮቲ ነው ስም የሚሰጠው። ኪሊያንን አስወጣ፣ ከኪሊያን ላይ የተወሰነ ነገር ወሰደና ሀቪቻ የሚለውን ኪላቪንቻ ምናምን አለው። ብቻ እንደዚህ አይነት ስሞችን ሰጠው። ይሄ ልጅ በፓሪስ ሳን ዠርማ ቤት ውስጥ ከተቀላቀለበት ከጥር ወር ጀምሮ ምን ለውጥ አመጣ? አንድ ስናየው አያዝናናም ወይ? ሁለት የሚያደርጋቸው እንቅስቃሴዎችና የሚፈጥራቸው የግብ ዕድሎች ምቾት አልሰጣቸውም ወይ ለሌሎች የፒኤስጂ ተጫዋቾች? ሶስት በራሱ የሚያደርጋቸው የማግባት ጥረቶች የሚያደርጋቸው ሙከራዎች ለተቃራኒ ቡድን ተጫዋቾች መከራ መሆኑን በተደጋጋሚ አላየንም ወይ? የእንደነዚህ ያሉ ተጫዋቾች ወደ ቡድን ውስጥ መቀላቀል ቡድኑ የነበረውን የመጀመሪያ ጥንካሬ ቱ ዘ ኔክስት ሌቭል በመውሰድ ረገድ አስተዋጽኦ አለው። ሀቪቻን ማስፈረም ለፒኤስጂ ከጠቀመ እንደነዚህ ያሉ ጉድለቶችን የሚሞሉ ዝውውሮችን ማድረግ ለአርሰናል የማይጠቅምበት አርሰናልን ይበልጥ ጠንካራ ግን ደግሞ ባለድል የማያደርግበት ምንም ምክንያት የለም። ተጠራጣሪዎች እኮ ነበሩ። አሁን ሀቪቻ ለሉዊስ ኤንሪኬ ሀሳብ ይሆናል? እውነት አይሆንም እኮ ነው። አሁን ኤቭሪባዲ እኮ ነው በቃ ሀቪቻ ኤቭሪባዲ። ስለዚህ አሰልጣኙ ይህንን ልጅ ወደ ቡድኑ መቀላቀሉ በደንብ የረዳው ይመስለኛል። እና ዋንጫ ቀራሽ ጉብዝና ላይ ያለው አርሰናል ዋንጫውን የራሱ ማድረግ፣ የመጨረሻውን ሳቅ መሳቅ፣ የመጨረሻውን ድል የሱ ማድረግ አለበት ብዬ ነው ማምነው። ልክ ነው። በአርሰናል በኩል አዲስ ችግር ምን ጠቅስ አይመስለኝም። እኔም ሳስበው ትላንትና የተመለከትናቸው ነገሮች ከአርሰናል ጋር በተያያዘ ያው ኳሱን መቆጣጠር፣ ብዙ ሙከራዎችን ማድረግ ያየንበት ነው። ልክ ጨዋታው እንደተጀመረ በተለይ በመጀመሪያዎቹ በ20 ደቂቃዎች ላይ አርሰናል ይህንን ውጤት ለመቀልበስ በስሜትም እንደዚሁም ደግሞ በጨዋታ እንቅስቃሴም በጣም ትልቅ ፍላጎት እንዳለው ያሳየበት አጋጣሚ ነው። ግን ያኛው ብልጫውን በወሰደበት የጨዋታ ክፍል ላይ የሆነ ነገር ማድረግ አለመቻሉ ማለት ጎል ማስቆጠር አለመቻሉ እንደገና በተቀዛቀዘበት የጨዋታ ክፍል ላይ አርሰናል ጎል ያስቆጥራል ብለህ እንድታስብ የሚያደርግ ምንም ምክንያት አለ ብዬ አላስብም። በዛ ብልጫ በወሰዱበት አጋጣሚ በሙሉ ያንን ማድረግ ነበረባቸው። ግን ያንን ለማድረግ እድል አልነበረም። አንድም በዶናሩማ በኩል የነበሩት እንቅስቃሴዎች፣ ሁለትም የራሳቸው የአርሰናል ተጫዋቾች ደካማ ሙከራዎች የነበሩበት ነው እንጂ በመጀመሪያዎቹ 20-25 ደቂቃ አካባቢ ላይ የአርሰናል ብልጫ በጣም የተለየ ነበር እና ውጤቱ የሚቀለበስ አይነት ስሜት እንዲሰማን ያደርግ ነበረ። ግን ደግሞ እኔ ከዛ በኋላ የተረዳሁት ነገር የጨዋታውን እንቅስቃሴ ስንመለከት ፓሪስ ሰን ዠርማ በጣም ቀሎት ነው የተጫወተው። ይህንን እኔ እንደዛ ነው የተረዳሁት። ያን ያክል የመጀመሪያዎቹ የ20ና የ25 ደቂቃ ጨዋታ ብልጫ በፓሪስ ሰን ዠርማ ፍቃድ የተገኙ አይነት አድርጌ እንድረዳው አድርጎኛል። ምክንያቱም ፓሪስ ሰን ዠርማ ይህንን ጨዋታ 1-0 በሆነ ውጤት እየመራ ነው። እንደ አርሰናል ጥድፊያ ውስጥ የሚገባበት ምንም ምክንያት የለም። ጨዋታውን እሱ በሚፈልገው መንገድ ማስኬድ፣ መቆጣጠር ያስፈልጋል። ጎል የሚቆጠርበት ከሆነ ለዛ ለተቆጠረው ጎል የሚሰጠው ምላሽ የተለየ እንደሚሆን እናውቃለን። ምክንያቱም ፓሪስ ሰን ዠርማ እንዴት አይነት ጨዋታዎችን እንዳደረገ ከሊቨርፑል፣ ከአስቶን ቪላ፣ ራሱ ከማንቸስተር ሲቲ ጋር በዚህ በሻምፒየንስ ሊግ ጨዋታዎች ላይ ያደረጋቸውን ነገሮች ከአርሰናል ጋር የሚያደረጋቸውን ነገሮች ስለምናውቅ ይሄኛው ፓሪስ ሰን ዠርማ አይደለም በቃ ተረጋግቶ ጨዋታዎች እንዲሄዱ አርሰናል እስቲ የሚያደርገውን ነገር እንይ የሚል አይነት ሀሳብ ውስጥ ነው የነበሩት። ግን ሌላ እኔ በጣም ያየሁት ነገር ጨዋታው ላይ አርሰናል በፓሪስ ሰን ዠርማ የፍጹም ቅጣት ምት ክልል ውስጥ ከሚያደርገው እንቅስቃሴ በላይ ፓሪስ ሰን ዠርማ በመሀል ሜዳ ላይ የሚያደርገው እንቅስቃሴ ያስፈራ ነበር። እኔ የተረዳሁት አንደኛው እሱ ማለት በቃ ምንም ነገር አይፈጥርም አርሰናል ኳሱን መቆጣጠር፣ መቀባበል፣ ከተቻለም ደግሞ የሆነ ሙከራ ማድረግ ነው እንጂ ጎል ያስቆጥራል ብለህ እምነት እንድታሳደር የሚያደርግ እንቅስቃሴ አልነበረውም፣ ወይም ያንን አይነት ኮንፊደንስ የሚሰጥ ነገር አልነበረም። የፓሪስ ሰን ዠርማ ግን የተገኙ አጋጣሚዎችን ወደ አስፈሪ እንቅስቃሴ የመቀየር እድሎች ግን በጣም ሰፊ ነበሩ። በጣም እኮ የሚገርሙ ሙከራዎችም አድርገዋል ካገቧቸው ጎሎች በተጨማሪ። ስለዚህ የፓሪስ ሰን ዠርማ ፍቃድም ያለበት የአርሰናል ብልጫን ያየንበት ጨዋታ ነው ብዬ አስቤያለሁ። ምናልባት የተለየ ሀሳብ ካለ አንተ አላቅም እንጂ። አይ የተለየ ሀሳብ ሳይሆን ትንሽ የተገለጸበት መንገድ ላይ
ልክ ነው የፓሪስ ሰን ዠርማ ፈቃድ ከሚለው ይልቅ ምርጫ ብንለው ፒኤስጂ የመረጠው አርሰናልን ወደ ራሱ ግብ ክልል መሳብ። አርሰናል ወደ ራሱ ወደ ፒኤስጂ ግብ ክልል ተስቦ በሚመጣበት ሰዓት ላይ ፒኤስጂዎች የሚታወቁበት በጣም ፈጣን የሆነ የበለጠ አደገኛ ናቸው ተብሎ የሚታመነው በጣም ፈጣን የሆነ የመልሶ ማጥቃት አተገባበር አላቸው። በጣም ዛር ቬሪ ጉድ በዚህ ነገር በጣም ጥሩ ናቸው እና ይሄንን ኳሊቲያቸውን ያውቃሉ። ስለዚህ ይሄንን ኳሊቲያቸውን ሲያውቁ አይተሽ ከሆነ የመልሶ ማጥቃት እንቅስቃሴያቸው አንደኛው ፍጥነቱ፣ ሁለተኛ አደገኝነቱና ወደ አርሰናል የግብ ክልል የሚደርሱበት መጠን ከደረሱ በኋላ የሚያደርጉት ነገር በጣም ጥሩ ነው። እንደውም በዛ ረገድ ከቀደሙት ጉብዝናዎቻቸው ትናንትና ትንሽ ድሮፕ አድርገዋል እንጂ በተለይ አሁን ባርኮላ ይሳሳት የነበረው ስህተት አለ፣ ዶዌ ይሳሳት የነበረው ስህተት አለ እንጂ ሙቭመንቶቹ ላይ እኮ ምንም እንከን አልባ እኮ ነው። ሙቭመንቶቹ ስልሽ ከመከላከል ወደ ማጥቃት ትራንዚሽኑ በጣም ፈጣን ነው፣ በጣም ውጤታማ ነው፣ አደገኛ ነው። ቅድም በጠቀስሽው መንገድ ጥሩ አድርገሽ ባስቀመጥሽው መንገድ በጣም ትክክል ነው። እዛ ጋር ከደረሱ በኋላ ግን ቅድም ያልኳቸው ተጫዋቾች እነ ባርኮላ እነ ዶዌ አጠቃቀም ላይ የራሳቸው የሆነ ክፍተት ነበር። በነዛ ጊዜያቶች ከጉዳት ነፃ ሆኖ በጥንካሬ ኦስማን ደምቤሌ ቢኖር ኖሮ ኮምፕሊትሊ ዲፍረንት ስቶሪ ሊሆን ይችል ነበር። ይሄንን ነው እኔ ያየሁትም መናገር የምፈልገውም። ከዛ ሁለት ነገሮች ግን እኔን በጣም ኢምፕረስ ያደረጉኝ ነገሮች አሉ። አንደኛው ኤርሊ አርሰናል የወሰደው ብልጫ የአርሰናል ጉብዝና ነው የምለው እኔ። የፒኤስጂ ፈቃድ አይደለም፣ የፒኤስጂ የራሱ የሆነ የጨዋታ ምርጫ ምናምንም አለው፣ ግን የአርሰናል ጉብዝና ነው። አርሰናሎች ነው ምንድን ነው የሚያውቁት ኤርሊ ጎል ማስቆጠርና ነገሮችን ወደ ሌቭል ማምጣት እንዳለባቸው ያውቃሉ። ስለዚህ የአርሰናል ስትራቴጂ ይሄ ነው። አርሰናል እንዲህ ያለውን ስትራቴጂ ይዞ ሊመጣ እንደሚችል ደግሞ እነ ሉዊስ ኤንሪኬ ያውቃሉ። ስለዚህ እነሱ በካውንተር አታክ የማድረግ አቅማቸው ላይ ተማምነው እዛ ላይ ነው ለመስራት የመረጡት። ምርጫ ምለው በዛ ምክንያት ነው። ግን የአርሰናል ተጫዋቾች መጀመሪያ ላይ የፈጠሩት ድንጋጤ ጌሙን ጫና ውስጥ ፒኤስጂ እንዲገባ ለማድረግ ያደረጓቸው ሙከራዎች በሙሉ የአርሰናል የጉብዝና ማሳያ፣ የአርሰናል ጥሩ የመሆን ማሳያ አድርጌ ነው የምወስደው። ጥሩነት በውጤት ካልታጀበ አይደምቅም ካላልን በስተቀረ በመጀመሪያዎቹ 19 እና 20 ደቂቃዎች ላይ አርሰናል ያደርጋቸው የነበሩት ጫና የመፍጠር ግብ የማግኘት ጥረቶች በሙሉ በአማረ መንገድ ሲፈጠሩ የነበሩ ናቸው። አንዳንዶቹ ዶናሩማ ሰለብሬት የሚያደርግባቸው ናቸው። ዶናሩማ ወይም አንድ ግብ ጠባቂ የሆነን ኳስ አድኖ ሰለብሬት ካደረገ ለእኔ የሚያሳየኝ ሙከራውን ያደረገው ተጫዋች ማድረግ የሚገባውን ነገር በሙሉ አድርጓል። ከሱ የጎደለ ነገር የለም። ከሞከረው ተጫዋች ማርቲኔሊ ሲሞክር ማርቲኔሊ ያጎደለው ነገር የለም። ኦዲጋርድ ሲሞክር ለምሳሌ ኦዲጋርድ የሞከረውን ሙከራ ዶናሩማ ሲያድነው ኦዲጋርድን ምን ብለሽ ልትወቅሽው ትችላለች? ምንም ብዬ ልወቅሰው አልችልም። ዶናሩማ ግን ሰለብሬት ሲያደርግ ከኦዲጋርድ የጎደለ ባይኖርም በእኔ ጉብዝና ይሄን አለናል። እዛ ቦታ ላይ የነበሩት እነ ማርኪኒዮስ እኮ ይተቃቀፉ ነበር። ስለዚህ ይሄ የአርሰናል ጉብዝና ነው። ግን ለምን 17 ደቂቃ ለምን 20 ደቂቃ ብቻ ላይ ተገደበም? ለምን በልጦ አልመጣም? ለምን ገፍቶ አልመጣም? ምክንያቱም ፎር 90 ሚኒትስ ያንን ትግል ማድረግ መቻል አለባቸው። በዛ 90 ደቂቃ ውስጥ ማንኛውንም ነገር ማድረግ እንችላለን የሚል ሀሳብ ሊይዙ ይገባል። ይሄንን ያዥልኝ። ሁለተኛው ፓሪስ ሳን ዠርማ ጎል አገባ። አግሪጌት 2-0 ሆኑ። ከዛ እንደገና ፍጹም ቅጣት ምት ተሰጠ። ፍጹም ቅጣት ምቱ አሁን በውጤቱ ላይ የሚያመጣው ምንም ተጽዕኖ ስለሌለ ይገባል አይገባም ብለን መከራከር አያስፈልግም እንጂ በእኔ እምነት ተገቢ ፍጹም ቅጣት ምት ነው የተሰጠው። ግን አሁንም አንድም የሚከር ያቺ ሪጎሬ ናት ያስበላችን የሚል የለም ስለተሳት እንጂ በእጁ ነክቶታል። ናቹራል ፖዚሽኑ ላይ አይደለም፣ ዳኛው ተሳስተዋል የምንልበት አይነት ምክንያት የለም። ይሄንን የማነሳው ለሌላ ጊዜ ተመሳሳይ ነገር ከገጠመ በዚህ መንገድ መረዳት አለባቸው ብዬ ስለማስብ ነው። ከዛ ሶስተኛው ጎል በድምር 3-0 የሚያደርጋቸውን ጎል አክራፍ ሀኪሚ በጣም የሚገርም ጎል አገባ። አጠቃላይ ጨዋታው ላይ የነበረው እንቅስቃሴ ማርቲኔሊን እንዴት እንዳስቸገረው በጣም አንዳንዶች ፋቢያን ነው ይላሉ ማን ኦፍ ዘ ማች። ለእኔ ግን ሀኪሚን ነው መርጠው ትላንት። እኔም ሀኪሚን ነው መርጠው። ከዶናሩማም የሚሉ አሉ። ዶናሩማም በራሱ ጥሩ ነው፣ ግን ጨዋታው ላይ በጣም ተጽዕኖ በማሳደር ረገድ ብዙ ነገሮችን በማድረግ ሀኪሚ እኔ በሁለት መንገድ ነው መከላከል ስራውን ይሰራ የነበረበት መንገድና የማጥቃት እንቅስቃሴው ላይ የነበረው ኢንቮልቭመንት ወይም ተሳትፎ በጣም አሪፍ
በጣም በጣም አሪፍ ነው። እኔ አክራፍ ሀኪሚ ይባላል ብዙ ጊዜ፣ ግን እንደ ትላንትናው ግን ያንን መሞገሱን ያሳየበት አጋጣሚ አለ ብዬ አላምን። ጎበዝ ነው አውቃለሁ፣ ግን እንደ ትላንትናው ግን ያ ምስክርነት ያ የሚነገርለት ነገር በሙሉ ትክክል እንደሆነ ያሳየበት አጋጣሚ አለ ብዬ አላምን። ትላንት እጅግ በጣም ውብ ነበረ። በጣም ቆንጆ ጎልም ደግሞ እንደዚሁ አግብቷል። ከዛ በኋላ እኮ አርሰናል እንደገና አንሰራራ አይደል? እነ ትሮሳር ተቀይረው ከገቡ በኋላ የተሻለ ነበር አይደለ? የሚቆጭም ከሆነ የሚቆጨው ሳካ ጎል አገባ። ከዛ ቀጥሎ የሳተው ኳስ ነገር ሊቀይር ይችል ነበር። የፒኤስጂ ተጫዋቾችን ሼክ ሊያደርግ ይችላል፣ ነርቨስ ሊያደርጋቸው ይችላል። ለአርሰናል ተጫዋቾች ደግሞ ብርታት ሊሰጣቸው ይችል ነበረ። ምክንያቱም በድምሩ 3-2 ይሆናሉ። በአጠቃላይ በትናንትናው ጨዋታ 2-2 ይሆናሉ። አርሰናል 1 ጎል ቀረሽ ነው የሚሆነው፣ 1 ጎል አዌይ ነው የሚሆነው ከፒኤስጂ ጋር እኩል ለመምጣት። በነዛ ቀሪ ደቂቃዎች ላይ ሊኖር የሚችለውን ነገር በሙሉ ይቀይረዋል። ሙሉ በሙሉ ይቀይረው ነበር። እንደ መቆጨት ለአርሰናል ደጋፊዎች የሚቆጭ ከሆነ የአጋጣሚ ይቆጫል። ሳካ ራሱን ለነጻ ለማድረግ የሞከረበትን ሙከራ ግን እኔ አድንቄ ነው ማለፉ። እውነት ለመናገር አንደኛ ቦታዎች እየቀየረ ይሞክር ነበረ። ሁለተኛ በ1 ለ1 ግንኙነት ውስጥ ብልጫ ለመውሰድ ያደርግ የነበረው ጥረት በጣም ጥሩ ነበረ። ያው ከሳካ የጎደሉ ነገሮች አሉ ብዬ አልወስድም። እንደ መጀመሪያው ጨዋታ የተቻለውን ጥረት አድርጓል። እንደውም ይታይ ነበር እሱ እዚህ ጨዋታ ላይ ልዩነት ፈጣሪ ተጫዋች ለመሆን ፍላጎት እንዳለው በደንብ ያስታውቅ ነበረ። የሚሞክራቸው ኳሶችም በ2-3 ተጫዋቾች መካከል ለማለፍ የሚያደርገው ጥረትም በደንብ በቃ ልዩነት ለመፍጠር ይህንን ጨዋታ አርሰናል እንዲያሸንፍና የዋንጫ ተፋላሚ እንዲሆን ለማድረግ ትልቅ ፍላጎት ያለው ተጫዋች እንደነበረ ያየንበት ነው። ግን ያው በተለይ እኔ አንድ ጨዋታውን ይቀይረዋል ብዬ ያሰብኩት አንደኛው አጋጣሚ የፔናልቲው መሳት ነበር። እኔ አርሰናል ኮሜንታተሩን ብለዋል እንደዛ አለ እኔ ብዬ አስቤ ነበር። የሪጎሬ መሳት ለፒኤስጂ ስጋት፣ ለአርሰናል ደግሞ ብርታት፣ ለምክንያት ነው ይሄ ነገር የሆነው ብለው ካሰቡ ለምክንያት ሊሆን ይችላል አለ ኮሜንታተሩ። ግን አልሆነም አይደል? እንደዛ የተለየ ለመሰለሽ ያለው ነው ሳምሪ ወዲያው ገባ። አክራፍ ሀኪሚ ያገባ ከሪጎሬ የበለጠ ጎል አገባ። ምንም ማለት የሪጎሬውን መሳት ተጽዕኖ ለማየት በቂ ጊዜ አልነበረ። ልክ ነው። ለዛ ይመስለኛል ተጽዕኖን ያላየሽው እንጂ እኔ ፊል አድርጌው ነበር፣ ሴንስ አድርጌው ነበር። ግን እኔ መጠየቅ የምፈልገው ነገር አንድ ጥያቄ አለ። ጥያቄው ምንድን ነው? እኔ እንደ ትናንትና አያውቃለሁ ብዙ ጊዜ፣ ግን እንደ ትናንትና የአንድ ቡድን ተከላካዮች የሌላን ቡድን የግብ ሙከራ በዛ መጠን ብሎክ ሲያደርጉ ግን አላየው። ብሎክ ሆነ አይታችሁታል? የሚመቱትን ተከላካዮቹ ናቸው የሚያድኑት። ልክ ነው። ብዙ ነው፣ በጣም ብዙ ነው። ብሎክ ብሎክ ድሾት በጣም ብዙ ነው። በጣም ይህንን ሳስብ የፒኤስጂን የመከላከል አቅም ጥንካሬ ነው የሚያሳየኝ ወይስ የአርሰናል ተጫዋቾችን ጎል የማስቆጠር ድክመት ነው የሚያሳየው? ወይም አርሰናል ለዚህ ነው አጥቂ የሚያስፈልገው ብዬ ላስብ ግራ ስለገባኝ ነው ጥያቄ አድርጌ የማመጣው። አጥቂ ቢሆኑ ትክክለኛ አጥቂ ቢሆኑ ኖሮ እውነት እንደዚህ ባለ መጠን ብሎክ ሊደረግባቸው ነበር ሙከራዎቻቸው። ይሄ እውነት ነው። ግን ያው አርሰናል በጣም ግልጽ የሚባሉ አጋጣሚዎችንም ወደ ጎልነት ለመቀየር የሚቸገር ቡድን ስለሆነ ግዴታ የአጥቂ ነገሩ ሁሌ መነሳት ያለበት ነገር ነው፣ ምንም ጥርጥር የለውም። ግን በፓሪስ ሰን ጀርማ በኩል እንዳልከው የሚመለሱት ኳሶች፣ ብሎክ የሚደረጉት ኳሶች ግን በጣም አስገራሚ ነበሩ። ከጨዋታው በኋላ አንድ ጥያቄ ተነሳ በአርቴታ ጉዳይ ላይ። ምርጡ ቡድን ወደቀ ወይ? አይ ምርጡ ቡድን ወደቀ ሳይሆን ግን እኔ ሀሳብ እንድሰጡ ስለምፈልግ ነው። ምርጡ ቡድን ወደቀ። እሱም የሚያነጋግር ነው በጣም። ቬንገር ያሉት አለ እናነሳዋለን። እሺ ሌላ ግን ይሄ የአርቴታ ሰዓት እየቆጠረ ነው። አሁን 5 ዓመት ሞላው አይደለ? ካለ ዋንጫ የኤፍኤ ካፕን ዋንጫ በ2020 ካነሳ በኋላ ካለ ዋንጫ 5 ዓመት ሆኖታል አርሰናል ማሰልጠን ከጀመረ እና የመጀመሪያዎቹ 2 እና 3 ዓመታት ያው የፕሮሰስ ዓመት ስለነበሩ ከዋንጫ ጋር በተያያዘ ብዙ ጥያቄ ሊነሳ አይችልም። ስፔሻሊ ይሄኛው ሲዝን ግን ከዋንጫ ጋር በተያያዘ ጥያቄዎች የሚነሱበት ዓመት ነው እና የአርሰናል ደጋፊዎችም ከዚህ በኋላ ስለ ፕሮሰስ ብዙ አስተያየት ይሰጣሉ ብዬ አላስብም እና የአርሰናልና የአርቴታ ቆይታ ላይ ይሄኛው የውድድር ዓመት ተጽዕኖ ያሳድራል። አርቴታና አርሰናል ይብቃቸው አይብቃቸው
አዎ ተጽዕኖ እንዴት ነው የሚገለጸው? እስቲ ካንቺን ጀምር። እኔ ምርጡ ቡድን ነው ሳያልፍ የቀረው ብዬ አላስብም አርቴታ እንዳለ። ምክንያቱም ስለዚህ ከቬንገር ጋር አንድ ናቸው። ምርጡ ቡድን አሸነፈ እንጂ አልወጣም ማለት ቬንገር። አዎ ግን ይሄ ቢሆን አርሰናልም የዋንጫ ተፋላሚ ሆኖ ቢሆንና ሉዊስ ኤንሪኬ ይህንን አስተያየት ቢሰጡ ኖሮ አልቀበለውም። ምርጡ ቡድን ለዋንጫ ሳይደርስ ቀረ ቢሉ ማለት ነው። ማለት ለዋንጫ የደረሱትም ምርጥ ናቸው ብዬ ነው ማስበው። ፓሪስ ሰን ጀርማን፣ ኢንተር ሚላን፣ አርሰናልም ደርሶ ቢሆን ኖሮ ምርጥ ቡድን ነው ብዬ ነው ማስበው። እንግዲህ የአርቴታን መከራከሪያ ማቅረብ ይኖርብን ይሆናል። አርቴታ የሚለውን ምንድን ነው በሁለቱ 180 ደቂቃ ጨዋታዎች በቃ የፓሪስ ሳን ጀርማ ሞስት ቫሉዌብል የሚባለው ፕሌየራቸው ዶናሩማ ነው። በበረኛቸው ላይ የተመሰረተ ማለፍ ከሆነ የሚነግረን ነገር የለም ወይ ነው። አርሰናል በጣም ጫና አሳድሯል። ዶናሩማን ካደነቃችሁ አሁንም ዶናሩማን ካደነቃችሁ የሚነግራችሁ ነገር የለም ወይ የሚል ነገር ነው የሚያነሳው። በሁለቱም ጨዋታ ዶናሩማ በጣም የሚገርም በረኛ ነው ምናምን ከተባለ ስለ ፒኤስጂ የሚናገረው ነገር የለም ወይ? እንደዛ ከተባለ ስለ አርሰናልስ የሚናገረው ነገር የለም ወይ? እና ደግሞ የራሳቸው የፒኤስጂ ሰዎችም አሉኛል ምርጡ ቡድን ወደቀ አሉኛል። ሉዊስ ኤንሪኬ ግን አላለውም ቢያንስ፣ ምክንያቱም በአደባባይ ወጥቶ አርቴታን አከብራለሁ፣ አርቴታ በጣም ጥሩ ጓደኛዬ ነው፣ ነገር ግን በዚህኛው ሀሳብ አልስማማም ብለዋል። አሰልጣኝ አርሰን ቬንገር ደግሞ ፓሪስ ሰን ጀርማ ማለፍ ይገባዋል፣ የተሻለው ቡድን ፓሪስ ሰን ጀርማ ነው የሚል አስተያየትን ሰጥተዋል። እንደ ግለሰብ በምናያቸው ነገሮች ላይ የተለያዩ አቋሞችን ልንይዝ እንችላለን። ለእኔ ግን ፓሪስ ሰን ጀርማ ማለፉ አይገባውም ወደሚል ዳርዳርታ አይወስደኝም። እኔ በጣም 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 ይገባዋል ብዬ ነው ማስበው። እኔ ቲም ነው ምለው ፓሪስ ሰን ጀርማ ቡድን በቃ ወጣትነት ውስጥ የሚኖረው ሁሉም አስደሳች ነገር አለ እና የወጣቶች ጋር መስራት ምን ያህል እንደሚያስደስተው በዚሁ አጋጣሚ ሉዊስ ኤንሪኬም ተናግሯል። በነገራችን ላይ አሁን የፒኤስጂ በጣም ወሳኝ የምታያቸው ተጫዋቾች አብዛኞቹ እኮ እድሜያቸው ወይ 25 ነው ወይ ከ25 በታች ናቸው እኮ እነዚህ በጣም ጥሩ ብለሽ የምጠራቸው ተጫዋቾች ማለት ነው። ለምሳሌ ዶዌ፣ ኔቬስ፣ ባርኮላ፣ ቪቲኒያ፣ ሜንዴስ፣ ሀቪቻ፣ ዊሊያም ፓቾ እነዚህ የምታያቸው ተጫዋቾች ወይ 25 ናቸው ወይ ከ25 በታች ናቸው እና ከእነሱ ጋር ስትሰራ ይሳሳታሉ፣ ግን በጣም ፈጣን ተማሪዎች ናቸዋል። የምትሰጣቸውን ታክቲካል ዲስፕሊን ሙሉ በሙሉ ለመተግበር የሚያደርጉት ጥረት፣ ታዛዥነታቸው፣ ከስህተት ለመማር ሙሉ ሆኖ ለመቅረብ፣ የማሸነፍ ፍላጎት፣ የማሸነፍ ኢነርጂ ምናምን እነዚህ ሁሉ ነገሮቻቸው ከወጣቶቹ ጋር መስራት በጣም 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 ወሳኝ ነው። በነገራችን ላይ ተረድታችሁት እንደሆነ አላውቅም፣ በአውሮፓ ቻምፒየንስ ሊግ በዘንድሮ የውድድር ዓመት ያንገስት ቲም የሚባለው ፒኤስጂ ነው። አሁን ትላንትና እንኳን ወደ ሜዳ የገቡት የፒኤስጂ ተጫዋቾች አማካይ ዕድሜ 24.7 24 ዓመት ከ7 ወር ነው የተጫዋቾቹ ሜዳ ላይ የነበረ። ከባርሴሎናም ያነሰ ማለት እኮ ነው። 24 ዓመት ከ7 ወር ነው አማካኝ ዕድሜያቸው ትላንት ሜዳ ላይ የገቡት። በአጠቃላይም ደግሞ ስትመለከቱ ወጣቱ ቡድን ፒኤስጂ ነው። እንደገና ደግሞ በእድሜ ኦልደስት የሚባል ያረጀ ሳይሆን እድሜያቸው ገፋ ያሉ ቡድን ያለው ደግሞ ኢንተር ሚላን። ስለዚህ ወጣትነት ውስጥ ያለው ጉልበትና በእድሜ ገፋ ማለት ውስጥ ያለው ልምድ ነው ሜይ 31 የዋንጫ ጨዋታ የሚያደርጉት ማለት ነው። ያንገስት ኤንድ ኦልደስት ቲም ኢን ኮምፒቲሽን እነዚህ ሁለቱ ናቸው ለፍጻሜ የደረሱት። ስለዚህ እነዚህን ወጣቶችን በዚህ ደረጃ ላይ ይዞ መብቃት ለሉዊስ ኤንሪኬ በጣም ትልቅ ድል፣ በጣም ትልቅ ክብር ነው። ቅድም ሀይሜም ስታነሳ እንደነበረው የካፕ ደ ፍራንስ ላይ ፍጻሜ ደርሰዋል። ከሬምስ ጋር ነው ጨዋታ የሚያደርጉት። ሊጋቸውን አሸንፈዋል። ይህንን ካሸነፈው 2015 ላይ 3 ዋንጫን ሲያሸንፍ ስቴዲየም ገብቻ ይቻለው ሉዊስ ኤንሪኬ ዘንድሮም ደግሞ ሶስተኛውን ዋንጫ የሚያሸንፍ 3ቱን ዋንጫ የሚያሸንፍ ከሆነ የእውነት ለመናገር በጣም 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 አስገራሚ የሆነ ክብር የሚያስገኝ ውጤታማነት ነው የሚሆነው ነው የምለው። ስለዚህ እኔ በፒኤስጂ እና በአርሰናል መካከል በተደረገው ጨዋታ ይህንን ነው የምለው። የአርቴታንና የአርሰናልን የይብቃቸው ወይስ አብረው ይቀጥሉ የሚለውን ጥያቄ ግን እኔ ፕሪማቹርሊ የቀረበ ጥያቄ ነው የምለው። እኔ ይሄ ከጊዜው በጣም ቀድሞ የመጣ ጥያቄ ነው የምለው። እኔ ስቲል እኔ የምለው ቅድም መካድ የማይችል መሻሻል፣ መካድ የማይችል ጠንካራ ቡድን የመስራት አቅም አለ። አሁን አርቴታ
አርቴታ ያጎደለው ነገር ምንድን ነው ብትይኝ፣ የጎደሉት ቦታዎች ላይ ተጫዋቾችን ወደ ቡድኑ መቀላቀል ላይ አጉድለዋል። እሱን ሞልቶም ስቲል ሁለተኛ፣ እሱንም ሞልቶ ስቲል ሰሚ ፋይናሊስት ብቻ የሚሆን ከሆነ በቃ አርቴታ የሚችለው ቡድኑን እዚህ ድረስ ማድረስ ብቻ ነው። የመጨረሻውን ስራ መስራት አይችልም ልል ይችላል። አሁን ግን ከራሱ ከአርቴታ ጋር የጎደሉ ነገሮች አሉ። እነዛ የጎደሉ ነገሮች እንዲሞሉ ከተደረገ በኋላ ነው አርቴታን በደንብ ኢቫሉዌት ማድረግ የሚቻለው። በእኔ እምነት ግን አርሰናልና አርቴታ በጋራ ያሰቡትን ማሳካት ይችላሉ ብዬ ስለማምን መለያየታቸው ትክክል ነው፣ ተገቢ ነው ብዬ አላምንም። አይደለም መለያየታቸው፣ የመለያየት ጥያቄው ራሱ ትክክል ነው ብዬ አላምንም። የቀረውንም ስራ አርቴታ መስራት ይችላል የሚል እምነት አለ። አርቴታ ላይ ተቃውሞ ለማቅረብ ወይንም ተቃውሞ ለማሰማት የጠነከረ ተቃውሞ ለማሰማት መጀመሪያ አርሰናል ያሉበትን ጉድለቶች ሞልቶ ማየት አለብን ይመስለኛል አይደል? የጎደለው ሰው ባለመኖር ነው። ሰዎች ኖረው አይደለም የጎደለው፣ አጥቂ የለውም። በቃ አጥቂ ይኑረውና ይሞክረው እስኪ ምንለት ሰው ነው ማለት ነው ባጭሩ። ለምሳሌ አይም የሰራው ቡድን ልጆቹ ምናምን ብለሽ ባሉት ተጫዋቾች የተሰራውን ስራ ላጣጥል የምችልበት ብዙ እድል ያለው አይመስለኝም ማንም ሰው ቢሆን። ጠንካራ ቡድን፣ የተሻለ ቡድን እየሰራ እንደሆነ፣ ኮምፒታንት የሆነ ቡድን እየሰራ እንደሆነ አይተናል። የጎደሉት ቦታዎች ግን ተጫዋቾችን ወደ ቡድኑ በመቀላቀል አርሰናልን የመጨረሻውን የውጤታማነት ምዕራፍ እንዲቆናጠጥ ማድረግ የሚችል ይመስለኛል። ባለፈው ለምሳሌ ለኦሌ ጉናር ሶልሻ ስንለው የነበረው ነገር አለ። በቃ ኦሌ ጉናር ሶልሻ የሚችለው እዚህ ድረስ ብቻ ነው፣ በቃ የሚችለውም ብለሽ የምትገምቸው አለ አይደል? አርቴታ ዋንጫ ማሸነፍ የሚያቅተው አይመስለኝም። የሚያቅተው ወይም ደግሞ ማስተካከል አለበት ብዬ የማስበው አሁንም ቡድኑን በዝውውር በደንብ ማጠናከር መቻል አለበት። እኔ አሁንም አንድ ጥያቄ መጠየቅ የምፈልገው ለሁሉም ሰው የምትወዷቸው የምትደግፏቸው በጎ ውጤት የምትመኙላቸው ክለቦች አሉ አይደል? አብዛኛው አሁን የሚሰማን ሰው በእንግሊዝ ፕሪሚየር ሊግ ያሉ ክለቦች ላይ ነው ልቡ ያለው። ወይ የማንቸስተር ዩናይትድ ነው፣ ወይ የአርሰናል ነው፣ ወይ የሊቨርፑል ነው፣ ወይ የቼልሲ ነው ምናምን ነው አይደለም አብዛኛው ሰው። እነዚህ የምትወዷቸውና የምትደግፏቸው ክለቦች ሌላ ሀገር ላይ ካሉ ጠንካራ ክለቦች ጋር ሲነጻጸሩ ጉድለታቸው ምን ሆኖ አያችሁት? ባርሴሎናን አይተሽ አንቺ የምትደግፊውን ቡድን አስቢው። ኢንተር ሚላንን እና አንቺ የምትደግፊውን የእንግሊዝ ክለብ አስቢው። ወይም ደግሞ ፒኤስጂን እና አንቺ የምትደግፊውን ክለብ አስቢው። እነዚህ ክለቦች እኮ በአውሮፓ የውድድር መድረክም ላይ ለድል እንዲበቁ ነው አይደል የምትደግፊያቸው። ለምሳሌ ማንቸስተር ዩናይትድን የሚደግፍ አንድ ሰው የማንቸስተር ዩናይትድ ወዳጅ ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ አሁን ካለበት ስለ መሻሻሉ ብቻ አይደለም እኮ ማሰብ ያለበት፣ ከነ ፓሪስ ሰን ዠርማ ጋር እኩያ ሆኖ መቆም ይችላል ወይ፣ ከነ ኢንተር ሚላን ጋር ከነ ባርሴሎና ጋር ምናምን ብለሽ በዘንድሮ የውድድር ዓመት ካየሻቸው በጣም ጠንካራ ከምትያቸው የሌላ ሀገር ክለቦች ጋር ማን ዩናይትድ ደረጃው የት ጋር ነው? እዚህ እነዚህ የሚባሉት ክለቦች ጋር ለመድረስ ምን ያህል ሩቅ ነው የሚለውን ነገር አስቢ። አርሰናልን አስቢ። አርሰናል በቃ ጥሩ የሚባሉ ምንላቸው የፕሪሚየር ሊጉ ክለቦች አንዱ ነው አይደል? እንደዚህ ጥሩ እየተባለም ግን በነ ፓሪስ ሳን ዠርማ አይን ሲታይ እነ ፓሪስ ሳን ዠርማ ላይ አደገኛ መሆን ግን ሲያቅተው ግን አየ አይደለም። ኢንተር ሚላን ላይ የምናየውን ኢነርጂ ወይም ባርሴሎና ላይ የምናየውን ሙሉነት ሊቨርፑል ራሱ እኩል የፕሪሚየር ሊጉ ሻምፒዮን ሆኖ እነሱን ይህንን ማሰብ አይፈልግም ወይ? ጥያቄ ነው ግን ያስቡትና የምትወዱት የምትደግፉት ክለብ ከሌሎቹ አውሮፓ ሀገራት ክለቦች ጋር ሲነጻጸር የምር ምን ላይ ነው የሚለውን ነገር ቢያዩበት በጣም ደስ ይለኛል። እኔ ያንን ጥያቄ ጭሮብኝ ያለፈ ስለሆነ ነው በጣም በጣም ገና ነን ብሎ የሚያሳስብ ብዙ ነገር ያለው ይመስለኛል፣ ወይ ብዙ ነገር የሚገኝበት ይመስለኛል። ሙሉነት አለ። የእኛ ክትትል የእኛ ልማድ ፕሪሚየር ሊጉ ላይ ስለሆነ ቻምፒዮንስ ሊጉ ሲመጣ ሌሎቹን ስናያቸው አንድ ምን አይነት ቡድን ነው ብሎ ስለ ኢንተር ሚላን ሰሞኑን የገባው አለ እኮ፣ ስለ ፒኤስጂ ሰሞኑን የገባው ትላንት የገባው እኮ አለ። ፒኤስጂ ግን ያምራል ምናምን ያለ ማለት ነው። እውነት ነው። ግን እስቲ በዛም መንገድ አብሮ ማየት ያስፈልጋል። ራስንና ቡድንን በደንብ አድርጎ መገንባት ያስፈልጋል። በዛ መጠን ከተሟላና ከተገነባ አርቴታና አርሰናል ለድል የማይበቁበት ምክንያት ስለማይታየኝ ይበቃሉም ብዬ ስለማምን፣ ምክንያቱም አርሰናልን ከየት አንስቶ ወደ ምን ደረጃ እንዳሻሸለው ሳይ የቀረውን ስራ ሰርቶ ማጠናቀቅ ለአርቴታ ከባድ ይሆናል ብዬ አላምንም።
ስለዚህ you better stay believe in the process ያው መጀመሪያ ግን አርሰናል ማድረግ ያለበትን ነገር ማድረግ አለበት አይደል? አርሰናል አርቴታ ላይ ተቃውሞ ለማሰማት በቃ ክፍተቶቹን በመሙላት ረገድ በጣም ትልቅ ስራ ይጠይቃል። አሁን በሚቀጥለው የውድድር አመትም ግን አርሰናል አጥቂ ሳያስፈርም ወይንም ችግሮቹን ሳይቀርፍ የተጎደሉት ነገሮች ሳይሟሉ በዚሁ መጠን እንቀጥል የሚባል ከሆነ ሌላ የደጋፊዎች ተቃውሞ ሊመጣ ይችላል ብዬ ነው ማስበው። እንደውም ዘንድሮ ትንሽ የአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ ላይ መድረሱ የተወሰኑ ቅሬታዎች መሰማት የጀመሩበትን አጋጣሚ እንደሸፈነውም ያየውበት እድል አለ። የተወሰኑ ቅሬታዎች ነበሩ በፕሪሚየር ሊጉ ላይ አርሰናል ያሳየውን እንቅስቃሴ ደጋፊዎች ተበሳጭቶበት አስተያየት ሲሰጡ አይቻለሁ። ግን እኔ ለምሳሌ ከአርቴታ የማልወደውን ነገር ልንገርሽ ወይም ያልደገፍኩለትን ነገር ይሄ ምርጡ ቡድን ከውድድር ወጣ ምናምን ባለበት አስተያየት ላይ አሁን ይሄንን ማምጣት ሪስኩን የወሰደው እሱ ነው። ምን አለ እኛ ባለፈውን ሳምንት ምን እንደተጫወትን እና እነሱ ረፍት ላይ እንደነበሩ ይኸው አለ ዛጎስ ሂዝ ዲሲሽን። አሁን ይሄንን እንደ ኤክስኪውዝ እንደ ሰበብ አድርጎ ጊዜ ቢያወራው እኔ ልቀበለው አልችልም። እንደውም የአርቴታ ውሳኔ ተቃውሞ ሲገጥመው የነበረው ለእንግሊዝ ፕሪሚየር ሊግ ዋንጫ እንደማያነሳ ካወቀ ምን አለ ልጆቹን ቢያሳርፋቸው፣ እንደውም እድለኛ ስለሆነ አልተጎዱበትም እንጂ ቢጎዱስ ብሎ እኮ በጣም ብዙ ሰው የሚጮህ እኮ ነበር። እሱ የጌም ታይም ልስጣቸው ብሎ ነው ወደሚል መረዳት ሄዶ ነበር አይደለ? አሁን ይሄንን በትላንትናው ጨዋታ ለመሸነፍ ምክንያት አድርገሽ ታመጫዋለሽ እንዴ? ፒኤስጂ 10 ተጫዋች አሳርፏል። እኛ ግን ይሄንን ሁሉ ግድ የለም ከግምት ውስጥ አስገቡታልና ሊያስረዳን ሞከረው። እኛ እንደውም ሞልተን የተረዳ ነው አርቴታ። እንደኔም ሞልቶ የተረዳው የለም እንደው አዎ በደንብ ነው እኔም ማስታውሰው እስኪወቀስ ድረስ። አዎ እንዴት? ምክንያቱም ሁሉንም ተጫዋቾች ተጠቅሞ ስለነበር አሉኝ የሚላቸውን ለምን የሚል ብዙ ጥያቄ ነበር። አሁን ይሄንን ግን የመሸነፍ ምክንያት አድርጎ ማምጣት አለበት እንዴ? አይሆን ይሄ ድፍረት ነው፣ ይልክ አይደለም። እሺ አድማጮቻችን በጣም እናመሰግናለን። አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ ጥሩ ጊዜ ነበር አብረን ያሳለፍነው። ኢትዮጵያ ለዘላለም ትኖር። ሸገር ስፖርት 2010